ሰው እኮ ነኝ አስባለሁ ካሰብሽ ዞር በእኔ ምክንያት ለተፈጠረ ካሰብሽ ስትናገሪ ያኔ መናገር እሺ ዞር ወደዛ ዞር ይልኝ አልልም ብሩኬ እረፍ አንተ መታወራኝ ከሆነና ብሩኬ እረፍ ዳንዳን ያለ ነው እንግዲህ ጉድ ይቻላልችሁ ቢሱ ዛሬ ጀመረው ዳንዳን አታ ስም የታባት አውቀኝ ነው ስም ያልኖርኩበትን የሰጠኝ ያል ዳንዳን ያለን እኛም ወደ ፊልሙ እንገባለን። እንግዲህ ወደ ቻናላችሁ ቢሱ ዛሬ ዳንዳን እያለን ልንጀምረው ነው። ብሩኬ ተናዱ ዳኒሮስን አባሩ ብለን እንጀምረው። በመሃል ላይ ማን ተጎዳች? የኛ ንግስት ሃይሚዬ ተጎዳች። እንግዲህ ወደ ቻናላችን ቤተሰቦች ዛሬ ብሩኬ ተናዶ ትከሻውን ይዞ እየወዘወዘው ቅቤ የወጣ ይመስል ዳንዬን ወዝወዝ ያደርጋታል። በዚህ መሃል ኧረ ሰው ብሩኬ ትላለች። የባሏን የቦይፍሬንዷን ጸባይ የምትሳቀው ሃይሚዬ በመሃል ተንገላታች። እኛም አብረን አይናችን ተንገላታኩ። እስኪ ወደ ድብድቡ እንሄዳለን። መልካም ቆይታ ብለናል። ዛሬ ዳንዳን እያለን ነው የምንቀጥለው። እናንተም ለዚህ ቤት አዲስ ከሆናችሁ ይህንን ሪስሊንግ በአረንጓዴው አሻራ ላይ እናያለን ማለት ነው። እንግዲህ ጎልድበርግ የሚሆነ ስቲንግም እኔ ማውቃቸው የሪስሊንግ ተጫዋቾች እነሆ ዛሬ በአረንጓዴው አሻራ በምንድን ነው የሚባለው ድብድቡን ልንጀምረው ነው። እኛም በኮሜንታተርነት እየተከታተልን እጅ በእጃቸውን እያንዳንዱን እንቀጥላለን። መልካም ቆይታ ብለን ከድብድቡ እያጣቀስን ወደ እናንተ እናደርስላችኋለን። እንግዲህ ዛሬ ብሩኬ ተናዷል። ከንዴት ውስጥ እያንዳንዱ ነገር እጁ ምኑ ላይ አረፈ የሚለውን ነገር ወደ እናንተ ይዘንላችሁ ቀርባለን። መልካም ቆይታ ብለናል። እንግዲህ ወደ ቻናላችን ቤተሰቦች ለዚህ ቤት አዲስ ከሆናችሁ ዳንዳን እያለን አጠራረቡን በጠረባ አነሳሱን እየተመለከትን እየቃኘን እንሄዳለን። ብሩኬ ዛሬ ተናዶ ዳኒሮስን በጠረባ አንስቶ ግን ውድ ቻናላችን ቤተሰቦች እዚህ ጋር የጠረባ አነሳሱን ልብ ብላችሁ ይውል በጠረባ አንስቶ ዳኒ ከማጠሯ የተነሳ የብሩኬ ጥፍሮች ላይ ወይም ደግሞ የብሩኬ የእግሩ ጣቶች ላይ ቁጭ ያደረገችው። እንግዲህ በዚህ መሃል ታፍኗል፣ ወደ ሆስፒታልም ሄዷል። የዳኒ ጉዳት እስካሁን ድረስ መጠኑ አልታወቀም እያለ ነው። የዳኒዬ መጠኑ የጉዳቱ መጠን አልታወቀም። እንግዲህ ዳኒዬ አጭር ሰው ተንኮለኛ ነው ይባላል። በሶስዬ ተመስሎ ሃይሚዬ ሊቀማው እንደሆነ ማተረዳ ብሩኬ ተረዳ። እኛም ተረድተን የብሩኬን ሐሳብ አጣፍጠን ወደ እናንተ የሚነቀሰውን እየነቀስን ወደ እናንተ እናደርስላችኋለን። መልካም ቆይታ። ለዚህ ቤት አዲስ ከሆናችሁ ዳንዳን እያደረጋችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ትሆኑ ጋበዝናችሁ። እነሆ ዛሬ ከብሶቱም ከፍቅሩም ከንዴቱም ወደ እናንተ እናደርስላችኋለን። መልካም ቆይታ ብለናል። የዛሬው ድብድብ በኮሜንታተርነት ከሙቪ ዴሊ እንደዚህ ቀርብላችኋል። መልካም ቆይታ ብለናል። እንግዲህ ወደ ቻናላችን ቤተሰቦች ማን ወደ ስክሪናችን መጣ? እጅግ ቆንጆ ልጅ የሆነው ብሩኬ መጣ። ተረጋግቶ እርጎ ውጦ የመጣ ነው የሚመስለው። እርጎ ጠጥቶ የመጣን በመጀመሪያ ደረጃ ሲመጣ በተረጋጋ መንፈስ ስለ ውድ ባለቤቱ ስለ ገርልፍሬንዱ በተረጋጋ መንፈስ እያወራን አረ ከዚህ በፊት ብዙ ነገር አሳልፈናል። ሃይሚ በመካከላችን ይሄ ስንዝሮ ገብቶ አስቸግሮን ነው እንጂ እና እያለ ወደ ስሜታዊነት እየመጣ ነው። እኛም ስሜቱን እየተከታተልን እግር በእግር እየተከታተል ነው። ወደ ሙቀት ከስል ማን እንደሚያቀጣጥል ከስራ አይታወቅም። ውድ የቻናላችን ቤተሰቦች ልጁ እየተጋጋለ መጣ። ስለሚስቱ ሲያወራ ሰው ስለሚወደው ነገር ሲያወራ እየጋለ ስሜቱ ይመጣል። ብብቱ ራሱ መርገብገብ እየጀመረ ነው እና ውድ የቻናላችን ቤተሰቦች ዛሬ ዳኒን በአካል አግኝቼው ወይ ያርገበግበኛል ወይ ያርገበግበዋለሁ እያለ ግን ከዛ በፊት ማን እየተረገበገበ ነው? ማን እየሞቀ ነው? ብሩኬ ቡራ እየሞቀ ነው ማለት ነው። እንግዲህ ውድ ቻናላችን ቤተሰቦች እነሆ ዛሬ እኔ እያንዳንዱ ነገር ከዚህ በፊት እኔና ሃይሚ እያንዳንዱ ነገር ያደረግነውን ነገር ትዝ ይበላች እንጂ አረ ብዙ ነገር አሳልፈን በዚህ በርግብግቢት መንፈስ እንዴት ብዬ ወደ እሷ መጣለሁ? እኔ እርጎ ጠጥቼ ነው የመጣሁት አለ። እነሆ እርጎ የማምዬን ነው ወይስ ያባብዬን ወይስ የጭኮን ጠጣኸው እያልን እኛም እርጎውን ይሄ ልጅ ንዴቱ ሳይመጣ
ከእሳተ ገሞራው ሳይለክፈን እየተከታተለው ወደ እናንተ ልናደርስላችሁ ነው። ብሩኬ ዛሬ ተናዷል በሃይሚ። ዛሬ ዳንኤልም ቀጥሮታል። ወይ እኔ ወይ እሱ በምድር ላይ እንቆያለን እያለን ነው። ኧረ ፌዴራል ፖሊስ አካባቢ ክበብልን ወይስ አጋዚ መለስ ተነስቶ ይክበብልን? እንግዲህ ውድ ቻናላችን ቤተሰቦች ሮሚዮ ተቆጥቷል ብለናል። እነሆ ሮሚዮ እየቀጠለ ነው። ስለ ሃይሚ ያንዳንድ ነገር ጣል እያደረግን እኛም እየተቀበልን እንቆያለን ማለት ነው። እንግዲህ ውድ ቻናላችን ቤተሰቦች ሮሚዮ ብቻውን ቆሞ በሰማያዊ በአረንጓዴው አሻራ አካባቢ ይገኛል። አንዳንድ ሰዎች እኔ በሶስዬ ልግመጠመጥ ያሰብኩትን ነገር የሶስዬ ማማ ለቅመስ የሶስዬ ሙሙ ለቅመስ ብዬ አንድ አልጋ ላይ እንደ ፕራንክ አድርጌ እናንተን የሰራው ስራ ነገር ልክ ነው ወይ ብሎ በአንድ በኩል ልጁ እኔ ፕራንክ ለማድረግ ነው አለ፣ በአንድ በኩል ደግሞ ጥፋተኛ አይደለሁም፣ አንዳንድ ሰዎች የመጣችሁ የኔን ጀጅ ለማድረግ አችሉም አለ እና ወንድ ልጅ ዳኒ በአንድ በኩል ልክ ነው እንበል። ወደ ቻናላችን ቤተሰቦች እቺ ስንዝሮ ሰው በአንድ በኩል ልክ ናት ምናምን ወደሚል ድምዳሜ ልንደርስ እኮ ነው እንዴ። ዳኒም በአንድ በኩል እውነቱን ነው። ምክንያቱም የሚስቱን ሙሙል ተግመጥምጦት ሊሆን ይችላል እኮ ወደ ቻናላችን ቤተሰቦች አይታወቅም። ይሄንን ንዴት በሃይሚ በኩል ሊቀምስበት ይሆን ወደ ቻናላችን ቤተሰቦች። ስለዚህ እያንዳንዱን ነገር ዛሬ ዳኒን ጠርቻታለሁ ብሎ ዞር ሲል ከሃይሚ ጋር እየመጣ ነው። በጣም ብስጭቱ ጭንቅላቱ ላይ እየነደደ ጭሱ ይታያል። እናንተ አልታያችሁም? ለእኔ ታይቶኛል። እንግዲህ ሃይሚ ዛሬ በጣም በዳመና ተሸፍና እጅግ በጣም ቆንጆ የሆነ መታለች። ውበቷን እያደነቅን ዳኒና ብሩኬን ገሸሽ አድርገን እችን የማር ቅቅል የሆነች ልጅ እያደነቅን እኔ ውድ የቻናላችን ቤተሰብ ቀጭን ሴት ስለምወድ በቃ ስለ ሃይሚ አውርቼ ይህን ቪዲዮ ብዘጋው ደስ ይለኛል። ግን እጅግ በጣም ወሳኝ ድብድብ አለብን። ወደ ድብድቡ እናልፋለን ማለት የሃይሚን ውበት እያደነቅን መሀል ላይ ጣል እያደረግን እናልፋለን። መልካም ቆይታ ብለናል። ወደ ድብድቡ አልፈናል። ወደ ሪስሊንጉ አልፈናል። እንግዲህ ወደ ቻናላችን ቤተሰቦች ዳኒ እና ማነች ሃይሚ የመጡ ከዛ አቻ እኔ እንደዚህ ያደርገኝ ምናምን ጓገጭ ትላለች። ብሩኬም ያንዳንዱ ነገር አሳየኝ ና ከሶሲ ጋር ያወራሁትን ለእሱ አሳየኝ ብሎ ትከሻውን ይዞ እንደ አንድ ሕፃን ልጅ ትከሻውን ይዞ ወደዚህ ሳባት እኮ አረ ተው፣ እኔ እኮ ሪስፔክት አድርጌ ነው። ተው እያለች እየጎተታት ነው። ሃይሚዬ በዚህ መካከል ተጎዳችብን እኮ ወደ ቻናላችን ቤተሰቦች። ቡሩኬ ነው ማነው ምናምን የሚሉ ጀዝባ ነገር ነው እንዴ? ንግግር አያውቅም። የድሮ ባላባት ነው እንዴ? ውድ ቻናላችን ቤተሰብ የድሮ ባላባት ትበያቺ እኔ ብቻ ነው ያዋቂ የድሮ ባላባቶች አባት እያለ ከዛ ዳኒን ይዞት ወደ አንተ ምናምን እያለ ከዛ ዳኒ እኔ ለእሷ ብዬ ነው ምናምን እያለ ዳኒ ትከሻዋን ተይዛ እቺ ስንዝሮ የሆነች ልጅ ወይኔ ዳኒ ከምን ይደርስ ይሆን እስቲ እኔ ራሱ ጓጓው። እኔ ዳኒዬ ምን አለች ዳኒ ስንዝሮ እኔ አንቺን ሪስፔክት አድርጌ ነው እንጂ ምናምን ብላ አንገቱን ያዝ። ከዛ በጣም ስሜታዊ ሆነ ቡራስ በጣም ስሜታዊ ሆኖ አንዴ በቦክስ አገጩን ይለዋል። በዚህ መሃል እየተነፋደፉ በዚህ መካከል ወደ ቻናላችን ቤተሰቦች ሪንጉ ሰርተን እኛም ድብድቡን እያጻጻምን ለማጻጻም አንድ ሁለት እያልን ነው። ብሩኬ በዛት ስሜታዊ ሆኖ አንድ ሁለት ብሎ በቦክስ ይጥላታል። በቃ እንፍራፍራታል። ውድ የቻናላችን ቤተሰቦች እኔ አንቺ ብዬ ነው እንጂ ሌላ ነገር መፍጠር አልችልም እያለች ዳኒ ትመታለች። ከዛ ጥሩ ሲሄድ አንተ ምን ያረክሮ ምናምን ድብድቡ በቃ ምን እንበል ውድ የቻናላችን ድብድቡን እንቀጥለው ወይስ እናቁመው እያልን ነው። ግን ዩቲዩብ ላይ ያሉ ቦክሶች እጅግ በጣም ስስትና
ኬክ ራሱ እኔ እንጃ የሚያፈርሱ አይመስለኝም። ውድ ቻናላችን ዩቲዩብ ላይ ያሉ ቦክሶች፣ ሪስሊንግ ላይ ያሉ ቦክሶች ከእውነት ሰው ዓለም የራቁ ናቸው። ዳኒም አገጬ ደምተዋል ብላ ግን እንደ ደማ አላሳየንም። ወደታች ሲወርድ በቃ ብሩኬ በዚህ ስሜታዊ ሆና ስከት ስላ አንጽፋ የእግሮቹ ጥፍር ላይ አስቀመጠው። እንግዲህ ወደ ቻናላችን ቤተሰቦች ከሞላ ጎደል ብሩኬ ተናዶ ዳኒን አባሩ። ዳኒ ወደቀች፣ በብሩኬ ጸረባ። ዳኒ አጭር ስለሆነ ለመሬት ቅርብ ስለሆነች ወዲያው ጠባለች። እና እኛም በዚህ ቪዲዮአችንን እንስጋ። ልጆች ይከታተሉናል፣ ህፃናቶች ይከታተሉናል፣ ከኛ ምን ይማራሉ ብለን ሀይሚም ብሩኬም እጅግ በጣም በፍቅር የተነሳ ወንድ ልጅ በነገራችን ላይ በሙሙ ሲመጡበት አንወድም፣ በሙሙ ሲመጣበት አንወድም። ይሄ ነው እንግዲህ ዳኒ እነሆ የሀይሚዬን ሙሙ እንዳይቀምስበት ብሩኬ አባረረው ሰማሳ። ብሩኬ ግን የሱስዬን ሙሙ ቀምሶ ይሁን እንዴ? ውድ ቻናላችን ይህንን ከነጥብ ወስክተቱል። እንግዲህ ለዛሬ ያበቃል። ድብድቡ ከሞላ ጎደል ይሄንን ይመስል ነበር። ማን ተጎድቷል የሚለውን ነገር ከቅርብ አለቆቻችን ከቅርብ ምንጮቻችን እንደሰማን በነገው ዕለት ወደ እናንተ ይዘላችሁ ይቀርበናል። እንግዲህ ውድ ቻናላችን ቤተሰቦች ሰበር የሆነ ነገር በመጨረሻ ሰምቷል። ዳንዬ ተጎድታ ሆስፒታል ትገኛለች። ከሆስፒታል ምንጮቻችን እንደሰማነው አፍንጫዋ የመሰበር ባህሪ ደርሶባታል እየተባለ ነው። የብሩኬ አሰናዘር ከባድ ነው። እኛም ለብሩኬ ትዕግስቱን ለዳንዬ ህመሙን የውሻ ቁስል ያድርግልሽ በማለት እጅግ ተናፋቂዋን ሀይሚዬን ተሰናበትን። እናንተም ለዚህ ቤት አዲስ ከሆነ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ እንድትሆኑ ጋበዝናችሁ። ቻው ባባይ ብለናል።